ላይ ነው። እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ስም አነባለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም ከአፋችሁም ስድብን፣ የሚያሳፍርንም ንግግርን፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ክብር ለእግዚአብሔር ይሁን። ደግሞ ሊነበብ የሚገባው እጅግ በጸጋ የተሞላ ቃል ነው። ክብር ለእግዚአብሔር ይሁን። ብዙ መንፈሳዊ ምስጢሮች በውስጡ አሉበት። ሁሉንም ለመመልከት በልቤ አላስብም። ነገር ግን በጣም መሰረታዊ የሆነ አንድ ነገር ከዚህ ወስደን አብረን እናያለን። ጌታ አምላክ ይግለጥልን። እግዚአብሔር ሆይ አስተምረን። በዚህ ቦታ ተሰብስበናል። የቃልን ደጆች ክፈትልን። እግዚአብሔር ሆይ መንፈሳዊ ህልውናችንን የምንረዳበት አንተ በእያንዳንዳችን ሕይወት ውስጥ ጌታ ሆይ የጀመርከውን መልካም ሥራ ለመፈጸም የሚያስችልህን መንገድ፣ አቋም፣ አቅጣጫ እንድንይዝ እንድትረዳ እንጸልያለን። አቤቱ ቃልህ ጌታ ሆይ ወደ ሐሳብህ ያምጣን፣ ወደ ፈቃድህ ይመልሰን። በአንተ ምክር ውስጥ የተያዘ ሕይወት እንዲኖረን እንጸልያለን። በዚህ ቦታ እግዚአብሔር ሆይ እጅህን አንተ በኃይል ዘርጋ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ አማኞችን በእንደዚህ ባነበብኩላችሁ ክፍል ላይ እንደምታዩት ይሄንን ሁኑ፣ ይሄንን አድርጉ ብሎ በአዲስ ኪዳን ከመናገሩ በፊት በብሉይም እግዚአብሔር እስራኤላውያኖችን ይሄን አድርጉ፣ ይሄን ሁኑ ከማለቱ በፊት ሁልጊዜ የሚያደርጋቸው ነገሮች አሉ። ለአይሁዳውያኖች እግዚአብሔር አይደንቲቲ ይሰጣቸዋል፣ ማንነታቸውን ይሰጣቸዋል። እግዚአብሔር ለሰዎች አዲስ ምዕራፍ ሳይሰጥ አዲስ ስፍራ ላይ ሳያመጣቸው ይሄን ሁኑ አይልም። እግዚአብሔር ሰዎች ባሉበት ከእግዚአብሔር ጋር ባልተስማሙበት ትክክል ባልሆነ ሕይወት ውስጥ እያሉ እግዚአብሔር ይሄን ሁኚ ይሄን አድርግ ሲል አይታይም። ሁልጊዜ እግዚአብሔር በሰዎች ሕይወት ውስጥ በሚሰራቸው ስራዎች የማዳኑ ስራ ይቀድማል። የእግዚአብሔር የማዳን ስራ በብዙ መንገድ በብሉይና በአዲስ ኪዳን ይታያል። ለምሳሌ ከአብርሃም ብንጀምር አብርሃምን እግዚአብሔር ካለበት ከዘመዶቹ ከሚያመልኩበት ከባቢሎን ከባዕድ አምልኮ አውጥቶ ለይቶ የራሱ ሰው አደረገው። አብርሃም እግዚአብሔርን ታምኖ ለእግዚአብሔር ራሱን ለይቶ በእግዚአብሔር ሐሳብ ውስጥ ሊኖር ከወጣ በኋላ እግዚአብሔር ደረጃ በደረጃ ነው የመገረዝን ስርዓት የሰጠው። ደረጃ በደረጃ ነው እግዚአብሔር ምን እንደሆነ ዓላማውን እየገለጠለት የመጣው። አብርሃም እየተገለጠለት ደረጃ በደረጃ ለመጣው ነገር እየታዘዘ ያንንም ነገር ለልጆቹ የሚያስተምር የእግዚአብሔር ባላደራ እንደሆነ እግዚአብሔር እያየ እንደመጣ ሁሉ መጽሐፍ ቅዱስ ያሳየናል።
እግዚአብሔር ሶዶምና ጎሞራን ለማጥፋት በሄደበት ጊዜ አብርሃም ልጆቹን በእግዚአብሔር ስርዓት የሚመራ የሚያስተምር ባላደራ በመሆኑ ከወዳጄ ከአብርሃም ይህንን እንዴት እሰውራለሁ እስኪል ድረስ ስፍራ የሰጠው ሰው ነው። መጠራት የአብርሃምን ሕይወት ለውጦታል። አብርሃም እግዚአብሔር ጠርቶት አገር እንደሚጎበኝ ወክ አድርጎ የሄደ ሰው አይደለም። ልቡንም ሐሳቡንም ማንነቱንም አይደንቲቲውንም የቀየረ ሰው ነው። የእግዚአብሔር ስም የተባረከ ይሁን። አብርሃም የቱን ያህል ይህንን የእግዚአብሔርን ጥሪ በከበረ ሁኔታ እንደሚወስድ ለመመልከት የሚያስችለን ልጅ በወለደበት ጊዜ ለይስሐቅ ሚስት ለማግኘት እንዴት አድርጎ በጥንቃቄ እንደተናገረ ኤልኤዜር ለሚባለው ለባለሟሉ የሰጠው አደራ ያስተምረናል። አብርሃም ኤልኤዜርን አምጥቶ ለልጄ እኔ ከወጣሁበት ሀገር ሄደ ሚስት አምጣለት አለው። እዚህ ካሉት ከከናናውያን ካሉት ከአካባቢው ሰዎች ለልጄ ሚስት እንዳሰጥ አደራ አለው። ነገር ግን እኔ ከነበርኩበት ቦታ ግን ሴት ሚስት እንዲፈልግለት ይነግረዋል። እና ሴቲቱ አለው ይሄን አደራ ተቀባዩ ኤሌዜር ይቺ ሴት አልወጣም ብላ እምቢ ብትለኝስ ብሎ አለው። ልጄን ወደዛ እሷ ወዳለችበት ሀገር እንዳትወስደው ተጠንቀቅ አለው። ከዛ በኋላ ብትመለከቱ ታሪኩን አብርሃም ልጄ ያለ ሚስት እንዲኖር አልፈልግምና በቃ የሆነ ነገር ከዛ በኋላ እዳ የለብም እንደምንም አጋባው አላለም። ጭጭ ነው ያለው። በሌላ አባባል ለአብርሃም ልጅ ለይስሐቅ ሚስት የምትሆነው ሴት እንደ አብርሃም እግዚአብሔር እሱን ጠርቶ እንዳወጣው መውጣት ካለችበት ቦታ መውጣትን የፈለገች ሴት መሆን አለባት። እግዚአብሔር የተመሰገነ ይሁን። ይሄን አላደርግም ብላ ብትል አብርሃም ስለ ልጁ ዘላቂ ሁኔታ ዝም ነው ሲል የምታዩት መጽሐፍ ቅዱስ ላይ አማራጮችን ሲያቀርብ አይታይም። ለምን? እሱ ይሆናል ብሎ በገመተው ጉዳይ ላይ መሆን ያሰበው ነገር መሆን እንደማይችል ሲመለከት የማያየውንና የተሰወረውን ለማን የሚተው ሰው ነው? ለእግዚአብሔር የሚተው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አብርሃም ተጠንቀቅ ብሎ ኤሌዜርን ይህንን ኮሚትሜንት ይህን ኃላፊነት እንዲወስድለት ካደረገ በኋላ የአብርሃምን አምላክ ታምኖ ኤሌዜር ሄዶ ለይስሐቅ ሚስትን ርብቃ የምትባለውን የተዋበች ሴት እንዴት እንዳገኘ ታሪኩን ስትመለከቱ ያስደንቃል። ብዙ ጊዜ ሰዎች በሕይወታቸው እግዚአብሔር የሚሰራላቸውን ታሪክ እንዲያሳምርላቸው ሁሉም ሰው ይፈልጋል። ሁላችንም እና በንግዳችን እንዳንከስር፣ በትምህርታችን የተዋጣልን እንድንሆን፣ በመስሪያ ቤት በተሰማራንበት ቦታ ሁሉ ተከብረን ተሳክቶልን አምሮብን እንድንኖር እንፈልጋለን። ነገር ግን ስንቶቻችን እግዚአብሔር በሚፈልገው ዓላማና ፈቃድ ውስጥ እንመላለሳለን ብለን መጠየቅ አለብን። ዛሬ ሳስተምር የነገርኳቸው ቃል ነበረ። በሰማይ ያለችው ፈቃድ በምድር ትሁን ብለን ነው እንጂ የምንጸልየው። በምድር ያለችው ምኞታችን በሰማይ ኃይል ትከናወን የሚል ጸሎት የለም አለ? የለም። ጸሎቱ አፕሳይድ ዳውን ሆናል። አሁን ተገልብጧል አይደለም? አንዳንድ ጊዜ እንደዚህ ባንጸልይም እኔ እንዳልኩት ባንጸልይም እንደዚህ የሚሆን ነው የሚመስለው። በሰማይ ያለችው ፈቃድ በምድር ትሁን ማለት እጅግ በጣም ከባድ ጸሎት ነው። ባይዘወይ በሌላ አባባል ምን ማለት ነው? ያንተ ፈቃድ ትሁን ማለት የት ነው የምትሆነው? እቺ የእግዚአብሔር ፈቃድ እኛ ከተማ ውስጥ ውር እያለች የምትሄድ ነፍስ አይደለችም። የእግዚአብሔር ፈቃድ የእግዚአብሔር ፈቃድ በሰማይ ያለችው በምድር ትሁን ብሎ ሰው ሲጸልይ በማን ሕይወት ትሁን ማለቱ ነው? በእኔ ሕይወት ይሁን ማለቱ። በእኔ ካልሆነ በሌላ እንዴት ይሆናል? አይ በሌሎች ጋር ትሁን፣ እኔ እንኳን ነፃ አድርገኝ፣ እኔ ምንም አይደለ፣ ይህን ከጸለይኩ ይቀባቃል የሚል ሰው የለም። በሰማይ ያለችው ፈቃድ በምድር ትሁን ማለት የጸሎት ሁሉ በሕይወታችሁ እግዚአብሔር ለሚሰራቸው በረከቶች ሁሉ ቁልፍ የሆነ ጥያቄ ነው። አብርሃም በተጠራበት ጥሪ እግዚአብሔርን ታምኖ እግዚአብሔር ለይቶት የወጣ ሰው ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህ ለእግዚአብሔር ተለይቶ የወጣ ሰው እግዚአብሔር በጠራው ዓላማ ውስጥ ማንነቱን ቀጣይም የልጁን ሕይወት ሁሉ በዛ ራእይ ውስጥ የሚመለከት ሰው ነው። ከዛ በኋላ አብርሃም ይኖር የነበረው ኑሮ በሙሉ ለልጁ ሚስትን የሚያህል በጥንት ዘመን አግብቶ መውለድ መሰረታዊ ነገር ነው።
ሰዎች ያለ ልጅ መቅረትን በጣም የሚያሳስባቸው ነው እና ዘራቸው እንዲበዛ በጣም ይፈልጋሉ። በዛ አይነት ሁኔታ ውስጥ የልጁን እንኳን የወደፊት እድል ፋንታ አግብቶ የመውለዱን እንኳን በእግዚአብሔር ስልጣንና ስር በእግዚአብሔር ፈቃድና ምክር ውስጥ የያዘ ሰው እንደሆነ እናያለን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ሰዎች ታሪካቸው በጣም የሚያስደንቅ ነው። መጽሐፍ ቅዱስን በጥንቃቄ እግዚአብሔርን እየለመንን በማስተዋል ብናነብ እግዚአብሔር የጠራቸውንና ያዳናቸውን ሰዎች ታሪካቸውን እንዴት እንደሚመራ ስንመለከት ፈቃዱን የሚያደርግበትን ታሪክ ሲሰራባቸው ነው የሚታየው። በምኞታቸው የሚነዳ አምላክ ሳይሆን የምናየው በፈቃዱ የሚመራ አምላክን ነው መጽሐፍ ቅዱስ የሚያስተዋውቀን። ባዳናቸው የኔ በሚላቸው ሕዝብ ቁጥጥር ስር ያለ አምላክ ሳይሆን ባዳናቸው በመረጣቸው አምላክ ቁጥጥር ስር ያለ የእግዚአብሔርን ሕዝብ ታሪክ ነው በመጽሐፍ ቅዱስ የምናየው። ሕዝቡ በእግዚአብሔር ፈቃድ አልሄድም ብሎ ሲል ከእግዚአብሔር ከአምላኩ ሲጣላ ነው የሚታየው። እግዚአብሔር ሲጣላው ይታያል። ለበረከት የሰጣቸው ምድር ናስ ይሆንባቸዋል፣ ሰማዩ ናስ ይሆንባቸዋል፣ ምድሩ ብረት ይሆንባቸዋል። ምድር ሪአክት ታደርጋለች። እግዚአብሔር ባርኳቸው የተቀመጡበት ቦታ ሁሉ ይጣላቸዋል። ለምንድን ነው? እግዚአብሔር ፈቃዱን ሊያደርግ ያለውን ነገር በቃ እንግዲህ እምቢ ብለውኛል፣ በዚሁ ከነሱ ጋር ልስማማ ብሎ አንዳንድ ጊዜ ቤተሰቦች፣ ሰዎች አላደለም ኢቭን ባለስልጣኖች ሰራተኛቸው፣ ህዝባቸው፣ የሀገር መሪዎች አልሆን ካለ ይጠመዝዛል። ህዝብ በሰላማዊ ሰልፍ ይጠመዝዛል። መሪዎችን፣ ልጆች፣ ቤተሰቦችን ይጠመዝዛሉ። እምቢ አላደርግ የሚሉት እንዲያደርጉ ሊያደርጉ ይችላሉ። እግዚአብሔር እጁ አይጠመዘዝም። እግዚአብሔር ሐሳቡን ሰዎችን ለጨቀጨቁት ለተመኙት ነገር ሲሰጣቸው የሚሰጣቸው ነገር ሲዋሃዳቸው፣ ሲጥማቸው፣ ሲስማማቸው አይታይም። እና ሰዎች እግዚአብሔርን በምኞታቸው በጣም ሲገፉት የእግዚአብሔርን ሐሳብ የሱን ፈቃድ መሻታቸውን ትሰው በምኞታቸው በኃይል ሲነዱ እግዚአብሔር የሚያደርገው ነገር ሁሉ ሲጎዳቸው ነው የሚታየው። ለምኞታቸው አሳልፎ ሲሰጥ ቅጣት ነው እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። ይሄንን በጣም የእግዚአብሔር ሕዝብ ማስተዋል አለበት። ስለዚህ እግዚአብሔር በሚያደርጋቸው ነገሮች ሁሉ ውስጥ መሰረታዊ ነገር ያደርጋል። ሰዎችን የሱ ሐሳብ ወደሚከናወንበት ሁኔታ ውስጥ በልዩ ልዩ መንገድ ወደ ራሱ ያመጣቸዋል። በጥሪ አብርሃምን እንዳመጣው ከአብርሃም በኋላ ይስሐቅ፣ ይስሐቅም ያዕቆብም፣ እነዚህ ሁሉ የእግዚአብሔር ሰዎች በእግዚአብሔር ሐሳብ ውስጥ ያሉ እንደሆኑ እንመለከታለን። ኑሯቸው ከእግዚአብሔር ጋር ሳይስማሙ ሲቀሩ እግዚአብሔር ባለው መንገድ የማይሄዱ ሲሆኑ ለመከራ ውስጥ አልፎ ይጋለጣሉ። አይነተኛ ምሳሌ አድርገን በጥቂቱ ለመውሰድ ያህል ያዕቆብን መውሰድ ይቻላል። ያዕቆብ እግዚአብሔርን መንገድ እግዚአብሔርን በረከት ይናፍቃል። የእግዚአብሔርን በረከት ሲናፍቅ ግን እንደ አብርሃም እግዚአብሔርን ታምኖ የሚጠብቅ ሰው አይደለም። አብርሃምም የተሳሳተበት ጊዜ አለ። አብርሃም እግዚአብሔር ልጅ እሰጥሃለሁ ብሎ እግዚአብሔርን መጠበቁን ትቶ ከሚስቱ ጋር ተማክሮ ወደ አጋር ጋር ሄዶ ከዛ ወለደ። ሲወልድ ምን ሆነ? በባልና ሚስቱ መካከል ጠብና ችግር ሁሉ ፈጠረ። አብርሃም ግን ምንም ቢሳሳት እንደማናችንም ሰው ሆኖ ጎዶሎ ነገር ቢኖረው በጣም የእግዚአብሔርን ነገር ግን ማጣት የሚፈልግ በስህተቱ ዘልቆ መሄድ የሚፈልግ ሰው አይደለም። እና ሚስቱ አላደለም አጋር ልጅ ስትወልድ ጊዜ ቀና ቀና ብላ አላደለም ሚስቱን ሳራን ሁሉ የጎሪጥ ማየት ጀመረች። እና በእንደዚህ ያለው ሁኔታ ሳራ ሲከፋት አስወጣት አለ እግዚአብሔር። እና እግዚአብሔር አብርሃምን ሲያናገረው ምን አለ? አንድ ጊዜ አብርሃም እና እግዚአብሔር አብርሃምን ሲያናገረው እኔስ እንደው እግዚአብሔር ሆይ አለ። መቼም የወለደው ልጅ ምንም ከሳራም ባይወለድ ልጁ ነውና እና ምን አለ? ምን አለ? እስማኤል በምን በፊትህ እንዲሄድ በወደድኩ ነበር አለ። አብርሃም መንፈሳዊ ሕይወት በደንብ ገብቶታል። መንፈሳዊ ሕይወት ማለት ለአብርሃም ከብትም ንብረትም መሬትም ይዞ በምድር ላይ መመላለስ አይደለም። አብርሃም በእግዚአብሔር ፊት የሚኖር ሕይወትን የሚያቅሰው ነው። በእግዚአብሔር ፊት የሚኖር ሕይወትን የሚያቅሰው ነው። ውድ ወገኖቼ በእግዚአብሔር ፊት ለመኖር እግዚአብሔር አለ የሚባልበት አንድ ቦታ መሄድ አያስፈልግም።
በዚያን ዘመን አብርሃም ሄዶ እግዚአብሔር እዚህ ጋር ነው ያለው እሱ ጋር ሄጄ ፊቱ ጋር ቁጭ ብዬ ምሳዬን ልብላ እራቴን ልብላ የሚልበት ቦታ የለም። አብርሃም በስፍራ በማይወሰነው አምላክ ፊት መኖርን የሚያቅሰው ለልጁ በጣም የተመኘው ነገር በፊት ቢኖርልኝ አለ። እኔ ወደ አንተ ጋር እንዳመጣኝ ጠርተህ ወደ ራስ እንዳስጠጋኝ የወለድኩትንም ልጅ አንተ ጋር አስጠግተው ካንተ ጋር ቢኖርልኝ አለ። ምን አይነት ቅዱስ ምኞት ነው! ብዙ ሰዎች ለልጆቻቸው ተምረው አላደለም የሚሆኑትን ብቻ ተሳክቶላቸው የሚኖሩትን ነው። በእግዚአብሔር ፊት ካልኖሩ ልጆቻችን ትምህርታቸው ሊያጠፋቸው አይደለም የሆነው የተሳካው ኑሯቸው ሊያጠፋቸው ይችላል። አብርሃም ይህ ነገር የገባው ሰው ነው። የሚሳሳታቸው ያጎደላቸው ነገሮች ሰው በመሆኑ የእግዚአብሔር ሐሳብ ስላልገባው ቢቸገርም በስተቱ እግዚአብሔር ይራራለት ነበር። እግዚአብሔር ደካማ ጎኑን ሲያግዝ እናያለን። ነገር ግን እግዚአብሔር አምላክ መሰረታዊ አድርጎ አብርሃምን በለየው በዛ መለየት ውስጥ ግን አብርሃም የእግዚአብሔር ሰው ሆኖ መኖርን የወደደ ነበር። የወጣበትን ሀገር ተመልሶ ለማየት ኧረ እንደው ዘመዶቼ ናፈቁኝ እንደው ሄጄ ላያቸው ስልጣኔ ሁሉ የጀመረበት እዚህ ዝም ብዬ ከምቀመጥ ብሎ አገሩ አይናፍቀውም። ጥሪው ልቡን እንዳለ ጠቅልሎ ገዝቶታል። ክብር ለእግዚአብሔር ይሁን። በጥሪው የተረታ ልብ ያለው ሰው ነው። ማስተዋልና መረዳቱ ሁሉ ለተጠራበት ጥሪ የተሰጠ ሰው እንደሆነ እንመለከታለን። ክብር ለእግዚአብሔር ይሁን። ያዕቆብን ግን ስንመለከተው እንደዚሁ እሱም የእግዚአብሔር ሐሳብ የሚገባው ሰው ነው። የሱ ችግር ከአብርሃም የገነነ ነው፣ ከይስሐቅም የገነነ ነው። ብልጠት ያበዛል፣ በጣም ብልጠት ያበዛል። ነገር ግን ይሄ ለራሱ የለያቸው ያዳናቸው በራሱ ዓላማና ፈቃድ ውስጥ ሊያኖራቸው ያለ እግዚአብሔር ግን በያዕቆብ ብልጠት በቃ እንደፈለገ ይሁን እያለ ከአቅማቸው በላይ የወደዱትን ልጅ ልቅ አድርገው እንደሚያሳድጉ ሰዎች የሚያሳድግ አባት አይደለም። እግዚአብሔር ልጆቹን በሕይወታቸው ሲሰራ እንደ ሌበር ፎርስ ጻድቃንን አይጠቀምም። እንደ ሌበር ፎርስ ምንም ይሁን ዋናው ስራዬን ያከናውን እንጂ ይላሉ አንዳንድ ሰዎች። ጸባዩ አስቸጋሪ ነው ግን ስራ ሲሰራ ጥሩ ነው እንደሚሉ አይልም። እግዚአብሔር የጠራቸውንና ያዳናቸውን ራሳቸውን ይሰራቸዋል። ክብር ለእግዚአብሔር ይሁን። ማንን ይሰራል? እኛን ራሳችን ይሰራል። የእግዚአብሔር ትኩረቱ በእኔ ህይወት የሚሰራው ስራ አይደለም። እኔ ነኝ። እግዚአብሔር እኔን ይግኖን አድርጎ በጸጋው ነው ፓስተራችን የሚጠቀመው ብትሉ ተሳስታችኋል። ያርመኛል፣ እግዚአብሔር ይኮተኩተኛል፣ ይገስጸኛል፣ ይዘልፈኛል፣ ፊቱን ይሰውርብኛል እግዚአብሔር። ስለዚህ ለእያንዳንዳችን እግዚአብሔር በእንዲህ ያለ ሁኔታ ይሆናል። ያዕቆብ ይስሐቅ አባቱ ባረጀበት ጊዜ እኔ ኤሳው ነኝ እያለ ያታለለ ሰው ነው እና ጸጉራም ሳይሆን የበግ ጸጉር በሰውነቱ ላይ አድርጎ አባቱን አታሎ ኤሳው ነኝ እያለ ምን አድርጓል? አዎ። ነገር ግን ያ የማታለል ህይወቱ ሰላምን አላመጣለትም። ተባርኳል። እግዚአብሔር አስቀድሞ እንደተናገረው ታናሹ በታላቁ ይባረካል እንደተባለ እግዚአብሔር ሐሳቡ በያዕቆብ ላይ ነው ያለው። ያዕቆብ የእግዚአብሔር ሰው ነው። እግዚአብሔር ዓላማ አለው በህይወቱ። በያዕቆብ ህይወት ውስጥ የሚያያቸውን ድካሞችና ጉድለቶች ግን የእስራኤል አምላክ እግዚአብሔር ምንም አይደለም አይልም። አቅም እንደሌላቸው እናትና አባት ልጆቻቸውን ሲያስቸግሯቸው አቅብጠው እንደሚያሳድጉ የሚያሳድግ አባት አይደለም። እግዚአብሔር ያርማል፣ ይዘልፋል፣ ይገስጻል። ክብር ለእግዚአብሔር። እግዚአብሔር ማንን ነው የሚዘልፈው? የዕብራውያን ተማሪዎች የሚወዳቸውን ነው የሚዘልፈው። የሚወዳቸውን እግዚአብሔር በመንገዳችን ላይ ይቆማል። እግዚአብሔር በመንገዳችሁ ላይ ካልቆመ የፈለጋችሁትን ሰርታችሁ እንደፈለጋችሁ ከሆናችሁ ፍሩ። እግዚአብሔር እንዳልወደደ ነው ምልክቱ። ልጆቹን ዝም የሚል ሰው በጣም ትልቅ ስህተት ይሳሳታል። እግዚአብሔር ይገስጸናል፣ ይመክረናል፣ ይዘልፈናል፣ ያርመናል። እግዚአብሔር የተመሰገነው። መቼስ አስቸጋሪ ልጅ ነህ በለና አድርገው በቃ ምን በለው አላለ። ዋሽተንም ያለ ቀላምደንም አለ እንደፈለገ አድርገንም የምናደርገው ነገር ዝም ብሎ አድበስብሶ አያይ።
እግዚአብሔር ምን ያደርገናል? ይዘልፈናል። እግዚአብሔር ምን ያደርገናል? ይመክረናል። እግዚአብሔር ምን ያደርገናል? ይገስጸናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ውድ ወገኖቼ እግዚአብሔር የጠራቸውን ሰዎች በጠራቸው ጥሪ ውስጥ የመረጣቸውን ሰዎች ለመረጣቸው ነገር ሲጠቀምባቸው እንደ ሌበር ፎርስ አይጠቀምባቸውም። በቃ እኔ ጠርቻለሁና አንተ ለዚህ ነገር እሺ ብለኸኛል፣ በቃ ጥሩ ታገለግለኛለህ፣ የፈለግከውን አድርግ ብሎ ዝም አይልም። በእነዚህ በባሪያዎቹ ከሚሰራው ስራ ይልቅ የባሪያዎቹ መሰራት ግድ ይለዋል እግዚአብሔር። ክብር ለእግዚአብሔር ይሁን። እግዚአብሔር የሚሰራው በእኔ አንድ የሆነ ታስክ ፎርስ ሆነ እንድንሰራ እግዚአብሔር አይፈልግም። እኛን ነው የሚሰራ። እኔ ላይ ነው የሚያተኩረው እግዚአብሔር። የፈለኩትን እያደረግኩ የፈለኩትን እየሆንኩ ሲሄድ እግዚአብሔር በመንገዴ ላይ ይቆማል። ፊቱን ያጠነክርብኛል እግዚአብሔር። ይሰወራል እግዚአብሔር። ለምን? እግዚአብሔር የሚጠቀመው እንኳን ሰዎችን ትታችሁ ዕቃ እንኳን ሲጠቀም አንድን ዕቃ እግዚአብሔር ይቀድሰዋል። ለማንኛውም ነገር የሚሆንን ዕቃ እግዚአብሔር አይጠቀምም። በቤተ መቅደስ ዕቃዎች ይቀደሳሉ። በቅዱስ ዘይት በተለየ ስርዓት ለእግዚአብሔር የሚውል ነገር ለእግዚአብሔር ይለያል። የፈለገውን ለፈለገው የሚሆን ካህናቶቹ ለእግዚአብሔር የተለየውን የተቀደሰውን ነገር ወስደው እኔ እንደው በዚህ ዋንጫ መጠጣት በጣም ደስ ይለኛል እስቲ ቤቴ ውስጥ ልውሰደው ብለው ቢሉ እግዚአብሔር ይቀጣቸዋል። ለእግዚአብሔር የተለየውን ነገር ዕቃ እንኳን በቤተ መቅደስ የዋለውን ሰው እንደፈለገ ሊጠቀምበት አይችልም። በድን የሆነውን ዕቃ እንዲህ ቅዱስ አድርጎ የሚለይ እግዚአብሔር እኔና እናንተንም እንደዚሁ ይቀድሰናል። ያዕቆብ በሕይወቱ ባደረጋቸው ነገሮች የተቀበላቸው መከራዎች በርካታ ናቸው። ፈርዖን በተገናኘው ጊዜ የተናገረውን ነገር ብትመለከቱ ራሱ የሚናገረውን ልብ ብላችሁ እዩት ምን እንደሚል። ዮሴፍ በፈርዖን ፊት ባቀረበው ጊዜ ምዕራፍ 47 ላይ የተናገረው ቃል በጣም የሚያሳዝን ነው። ቁጥር 8 ላይ ፈርዖንም ያዕቆብን የዕድሜ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም፣ ጥቂትና ክፉ ናቸው አለ። የእግዚአብሔር ሰው ሆኖ ክፉ በሆነ ዘመን መኖር፣ ዘመኑ ሁሉ ክፉ የሆነበት ሰው መሆን ለምንድን ነው እንዲሆነው? አብርሃም የተለየ ሰው ነው። ይስሐቅ የተለየ ሰው ነው። ያዕቆብ የተለየ ሰው ነው። ያዕቆብ በባህሪው ብልጠት ያበዛል። በብልጠቱ በራሱ መንገድ ይሄዳል። በራሱ መንገድ የእግዚአብሔርን ነገር ማግኘት ይፈልጋል። በራሱ መንገድ የራሱን ነገር ማድረግ ይፈልጋል። እነዚህ ነገሮች በእግዚአብሔር ፊት ሊኖር ለተጠራ ሰው የሚመቹ አይደሉም። በእግዚአብሔር ፊት ለሚኖር ሰው ማለት እግዚአብሔር እንደ ግድግዳ እንደዚህ ፊት ለፊት እንደምንቆም አይነት አምላክ አይደለም። እግዚአብሔር ሕያው ነው። እግዚአብሔር ክብር አለው። እግዚአብሔር መልካም ነው። እግዚአብሔር ባለስልጣን ነው። በፊቱ የሚኖሩ ሰዎች ይህንን አምላክ ይታመናሉ፣ ይደገፉበታል፣ በእርሱ ላይ ያርፋሉ። እግዚአብሔርን ይፈሩታል፣ እግዚአብሔርን ይወዱታል። ዮሴፍ በእግዚአብሔር ፊት ነበረ ባሪያ ሆኖ የኖረው። በቤተ መቅደስ አይደለም እግዚአብሔር ፊት ሆኖ የኖረው። ባሪያ ሆኖ በተሸጠበት ቦታ ነው። በዚያ ቦታ ጃንደረባ የሆነ ሰው ነው ባሪያ ያደረገው። ጃንደረባ ማለት ሚስት የሚያገባው ለዓይን አምሮት ካልሆነ ለምን እንደሆነም አይገባኝም። ይሄ ጃንደረባ የሆነ ሰው ሚስት አለችው፣ ለዓይን አምሮት ያስቀመጣት ነች መሰለኝ። እና እቺ ሴት ዮሴፍን ስታየው መልከ ቀና መሆኑን አይታ ወደደችው። በጣም ከእርሱ ጋር አብራ ልትተኛ ትፈልጋለች። ዮሴፍ በእግዚአብሔር ፊት እንዴት ይሄን ማድረግ ይቻለኛል አለ። ለዮሴፍ የባርነት ህይወቱ በእግዚአብሔር ፊት ያለ ህይወት ነው። እስኪ ተመልከቱት ዮሴፍን ህይወት። ዮሴፍ በእጁ የነካው ነገር ሁሉ ይባረካል። ዮሴፍ ያለበት ቦታ ሁሉ ይባረካል። ጲጢፋራ ቤቴ የተባረከው ባመጣሁት ኢንካም ነው አላለም። ከዮሴፍ የተነሳ ቤቱ እንደተባረከ ያስተውል ነበር።
በእግዚአብሔር ፊት ሰዎች ሲኖሩ ተራ ኑሮ አይኖሩም። በእግዚአብሔር ፊት ሰዎች ሲኖሩ የደከሙበት፣ የለፉበት፣ የሰሩት ነገር ሁሉ የተባረከ ይሆናል። በእግዚአብሔር ፊት ግን ሰዎች በማይኖሩበት ጊዜ ምን ይሆናሉ? መንፈሳዊ ነገራቸው የተምታታ ይሆናል። ያዕቆብ በስጋት ነበር የኖረው። ወንድሜ ይገለኛል አለ። እንዴ እግዚአብሔር በረከት ሰጥቶታል። እግዚአብሔር ታናሹ በታላቁ ይባረካል ብሏል። እግዚአብሔር የተናገረው በረከት በላዩ ላይ ያለ ሰው እኮ ዋስትና አለው። እግዚአብሔር አንድ ነገር በእናንተ ሕይወት እፈጽማለሁ ብሎ ከሆነ በእግዚአብሔር ፊት ስትኖሩ ትዘለላላችሁ። እግዚአብሔር በሕይወቴ ያለውን ፈቃድ ሳያከናውን ምንም አልሆንም፣ ነገን ተነገ ወዲያን መጪውን ዘመናት ሁሉ የሚያውቀው እግዚአብሔር እንዲህ ብሎኛልና ምንም አልሆንም የሚል የልብ ሙላት ይኖረዋል አንድ ሰው። እግዚአብሔር ባርኮት ለበረከት ተጠርቶ ያለው ያዕቆብ በፍርሃት የተሞላ ሕይወት አለው። ሸሽቶ ወደ ላባ ጋር ሄደ። አብርሃም ወደ ወጣበት ሀገር ነው ሄደው እና ወደዛ ሄዶ ምን አደረገ? መኖር ጀመረ። እዛ የኖረው ኑሮ በሙሉ የመከራ ሕይወት። ሚስት ለማግባት እግዚአብሔር የባረከው ሰው 7 ዓመት ከብት ሲጠብቅ፣ ሚስት 7 ዓመት ለፍቶ ሚስት 7 ዓመት ለሰራው ስራ ሚስት ስትሰጠው እንዴት ያለ ከባድ ሕይወት ነው። በዚያን ዘመን ከብት ሲጠብቁ ሳር ቦታ ወስደው እየተጫወቱ እንደ ሀገራችን እረኞች አይደሉም። ከብቶቹ እንዳይደክሙ አብረው ይውላሉ፣ ያድራሉ። ሌሊትና ቀን ብርድና ፀሐይ የተፈራረቀበት ነው ያገለገለው። ያም ሆኖ ተጭበረበረ። ያዕቆብን የባረከ እግዚአብሔር የት ነው ያለው? ያዕቆብን የባረከው እግዚአብሔር የት ነው ያለው? ከያዕቆብ ጋር ነው ያለው። ምን እያረገ ነው ያለው? ምን እያረገ ነው ያለው? ከያዕቆብ ጋር እየሰራው ነው ያለው። እየቀረጸው ነው ያለው። እያበጀው ነው ያለው። ብዙ ክርስቲያኖች እንደነዚህ ያሉ እይታዎችን ዛሬ ረስተዋል፣ ጥለውታል። ዛሬ ያለው ክርስቲያኖች በሙሉ የምናስበው ምንድን ነው? እግዚአብሔር ከኛ ጋር መሆኑን የምናይባቸው እይታዎቻችን ተበላሽተዋል። እግዚአብሔር ሌበር ፎርስ አድርጎ አይጠቀምብንም። እግዚአብሔር እኛ ላይ ያነጣጥራል። እኛን ችላ አይለንም። ከእናት ከአባቶቻችን ይልቅ ለመሰራታችን ይተጋልናል። እግዚአብሔር ስለሚወደን ዝም አይልም። የምናደርጋቸውን ነገሮች፣ የምናስባቸውን መንገዶች፣ እሱ የሌለበትን ነገር በሙሉ እንድንጥል ይፈልጋል። ያዕቆብ እንደዛ ሲጭበረበር እግዚአብሔር ዝም አለ። ከዛም ሚስት አመጣ። በሰባት ዓመት ያገኛት ሚስት የወደዳትን አይደለም ራሔልን ነው እሱ የወደደው። ራሔልን መጀመሪያ በፍቅር ተለክፏል በሷ። እሷን ለማግኘት 7 ዓመት 7 ቀን የሆነለት ሊያገኛት አልቻለም። አጭበረበረው። እግዚአብሔር ባህሪያችንን የሚሰራው ጓዳ ተንበርክከን በምንጸልየው ድብቅ ጸሎት አይደለም። በአደባባይ ይሰራል። ሕይወታችን መስሪያ ቤት አብረውን ባሉ ዓለማውያኖች ይሰራል። ኢየሱስን የሰቀሉት ሚካኤልና ገብርኤል አይደሉም፣ ሮማውያን ወታደሮች ናቸው። የተሰቀለው ከወንጀለኞች ጋር ነው። የክርስቶስ መስቀል እኔና እናንተ የምንሰራበት ተሸከሙት የተባልነው መስቀል በሕይወታችን ውስጥ ውድ ወገኖቼ ባለንበት ሰርከምስታንስ ውስጥ ይገለጣል። እግዚአብሔር ከኔ ምንድን ነው የሚፈልገው የሚለውን ክርስቲያኖች ማየት አለብን። እንደውም እንደሆነ አላቅም፣ እንደው ሰይጣን ምቀኛ በዛብኝ እስቲ ገስጹልኝ ብላችሁ ብትሉ አንዳንዱ የታዘዘው ስራውን ሳይጨርስ ከኛ አይሄድም። ያዕቆብ ላባን ንቀልልኝ ይህንን ተንኮለኛ ምናምን ብሎ ቢጸልይ ሊነቀል አይችልም። ትሰራለህ፣ 20 ዓመት ሙሉ ገና ይሰራል። ያዕቆብ በዛ ቤት እግዚአብሔርን መታመን ተማረ። እግዚአብሔር በእኔና በአንተ መካከል ይፍረድ ብሎ ለመጀመሪያ ጊዜ እግዚአብሔርን ዳኛ አረገ።
በብልጠት መሄድን ተወ። ያዕቆብ ሲመለስ እግዚአብሔር ከእርሱ ጋር መሆን ጀመረ። በጣም የሚያስደንቅ ነገር ነው። አያችሁት? እግዚአብሔር ባሪያዎቹን ይሰራል። ራሔል በመልኳ የኮራች የተኩራራች ሴት ነበረች። ያዕቆብ እንደወደዳት ስለምታውቅ ከታላቅ እህቷ ይልቅ እሷ መጀመሪያ ልታገባ ስላለች ኮራ ትል ነበረ። ኩራቷን አይቶ እግዚአብሔር ማህፀኗን ዘጋው። ሆን ብሎ ብታይ ልጅ የለም። የተጠላችው ልያ፣ ያዕቆብ ያልወደዳት ልያ፣ እንደውም ለእሷ መታሰቢያም ባይሆን እንኳን ሳትወደድ የተዳረች በሚል ርዕስ አስተምሬያለሁ ስለ ልያ። በጣም ታሳዝነኛለች። እግዚአብሔር ልያ ለመወደዷን ስላየ ማህፀኗን ከፈተላት። ልጅ በልጅ ሳትወደድ ለተዳረችው። ካን ኢማጂን? እህቶች ይሄ ነገር ይገባችኋል? ጫጉላ ቤት ሆናችሁ አግብታችሁ የሙሽራችሁነት ምሽት ልያን ሲያት ችን ነው እንዲያገባሁት ብሎ ጥሏት ሲሄድ አብራውት ካደረ በኋላ በዛ አይነት ሁኔታ ሪጀክት ሲያደርጋት ምን አይነት ስብራት ነው የሚደርሰው? ያዕቆብ አምላክ በቡድን የሚሰራ ለወዳጆቹ ጓደኞቹ ለመረጣቸው ሲል እነሱ የጠሉትን የሚጠላ አምላክ አይደለም። የእስራኤል አምላክ እግዚአብሔር ጻድቅ ነው፣ ቅዱስ ነው። የባሪያዎቹ ጥላቻ የጥላቻው መግለጫ አይደለም። ያዕቆብ የናቃትን እግዚአብሔር አከበራት። ኢየሱስ የመጣበትን ትውልድ ሁሉ የወለደችው ልያ ነች። ደግ አምላክ ነው እግዚአብሔር። የተጠላችውን የተናቀችውን አከበራት። ልጅ በልጅ እግዚአብሔር መጠላቴን አይቷል፣ እግዚአብሔር እንዲህ ማለቴን አይቷል እያለች ኮራች፣ ተኩራራች በእግዚአብሔር። ክብር ለእግዚአብሔር ይሁን። እግዚአብሔር አከበራት። ልያ በጣም እንትን እያለች እየቀበጠች በእግዚአብሔር መታመን የማትችል ሴት ነበረች። ልጅ ስጠኝ አለች ወደ ባሏ መጣ። ልጅ በነሳሽ በእግዚአብሔር ፋንታ ነኝ እኔ አለና ያዕቆብ ገሰጻት፣ ቁርጡን ነገራት። ስለወደዳት ልጅ ሊሰጣት አይችልም። በመጨረሻ ላይ በብዙ ጭንቀት ውስጥ ሆና 2 ልጆች ወለደች፣ ግን ሞተች። የአባቷን ቤት ጣዖት ይዛ ሄደች። በራሱ የሚታመን ሰው ሁልጊዜ ጣዖተኛ ይሆናል። ማንም ሰው በራሱ ታምኖ ያለ ጣዖት መኖር አይችልም። የሥጋ ሥራ ከተባሉት ነገሮች አንዱ የምትመለከቱ ምን እንደሆነ ታውቃላችሁ? የሥጋ ዋና ሰራተኛ በሆነበት ሕይወት ውስጥ ሁልጊዜ ጣዖት አለ። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርክሶት፣ ጣዖትን ማምለክ ይላል። ሰው ሥጋዊ በሚሆንበት ጊዜ ክራንች ይፈልጋል። አምላክ አይደለም ሰው። በእግዚአብሔር ሲታመን ብቻ ነው ጣዖትና ክራንች የሌለው ሕይወት ሰው የሚኖረው። ክብር ለእግዚአብሔር ነው። እግዚአብሔርን ሰው ሲታመን በእግዚአብሔር ፊት ሲኖር፣ እግዚአብሔርን ፈርቶ ሲኖር፣ በጠራው አምላክ ፊት ሲመላለስ ጣዖት የሚባል ነገር ለምንም ነገር ደንታ የለውም ሰው። የሥጋ ሥራ ግን የሚኖር ሰው በቃ እንደው ትንሽ የሚደጋግፈው ነገር ይፈልጋል። የሚያንጠለጥለው፣ የሚከትበው፣ ምን የሚለው የሚያማጥ የሆነ ነገር ይፈልጋል። በቃ እንደዚሁ ሥጋ ሥራ ስጋት ይፈጥራል። ሰውን ሕይወት ሰላምና ረፍት ይነሳል። ልያ ተኩራርታ በመልኳ ቅብጥ ያለች ሴት ስለነበረች ራሔል ይቅርታ። እግዚአብሔር ይባርካችሁ። ስብከቱ የጋራ ነው፣ አብረን የምናደርገው ነው። እግዚአብሔር ይመስገን። እና ተኩራርታ ሳለች ራሔል ምን አደረጋት? እግዚአብሔር ፊቱን አከበደባት። የአባቷን ቤት ጣዖት ይዛ ሄደች። ልጆች ወልዳ ወዲያው ሞተች። ካን ኢማጂን ምን አይነት እንደሆነ። የእስራኤል አምላክ እግዚአብሔር ቅዱስ ነው። ዘማሪዎች፣ ክርስቲያኖች አለ አይደለም ዝም ብለን በመዝሙር የምንደልለው የኔ አምላክ እያልን እያሽቃበጠን እንደፈለግን የምናደርገው አይደለም። በኃጢአታችን አይስቅም፣ በተንኮላችን አይተባበርም፣ በምንሄድባቸው ክፉ መንገዶቻችን ሁሉ ከኛ ጋር አይቆምም። የቱንም ያህል ጌታ ቢወደን ለኛ ያለው ፍቅር አጠያቂ ባይሆንም ዝም ብሎን አብሮን የሚሄድ አይደለም። እግዚአብሔር የእስራኤል ቅዱስ ክቡር ነው። ቅዱስ የሆነ ንጹሕ አምላክ ነው። ስለዚህ እግዚአብሔር ፊት ይነሳናል።
ፊቱን ያከብድብናል። ያዕቆብ 14 ዓመት በኋላ ነው ራሔልን ያገባት። ነገር ግን ሲመለስ ራሱ ኢንሴኪዩሪቲ ስቲል ነበረው። ገና አልጸዳም፣ ህይወቱ በደንብ አልጸዳም። ወንድሙን ኤሳውን ለማግኘት እጅ መንሻ ደረደረ፣ በእጅ መንሻ እና የመጀመሪያውን እጅ መንሻ ካልተቀበለ ሁለተኛውን ወደኋላ፣ ሶስተኛ በረድፍ እያደረገ የራሱን ህይወት መጨረሻ አድርጎ እና ወንድሙ ቢያጠቃው ሚስቱንም ልጆቹንም ሁሉ ጥሎ እኮ ሊሮጥ ሊፈረጥጥ ነው። ካልባረከኝ ምን አላረገም ማለት። ድሮ ይህን መዝሙር ስንዘምር እኔ ፈራ ነበር። ካልባረከኝ፣ የአሁኑ ዘመን ቀርቷል። አይ ቲንክ ከያዕቆብ ጋር ተያይዞ ነው መሰለኝ። ለዛ ነው የጠሉት፣ ብዙ አይዘምሩትም አሁን። ድሮ ካልባረከኝ አለቅም። በጸሎት አዳር ላይ ይሄ መዝሙር ሳይዘምር እኔ ያለፍንበት ጊዜ የለም። እና እግዚአብሔር ያዕቆብ እንዴት ነው የባረከው? ምንድን ነው ያደረገው? ሹሉዳውን ነካ። ምን አረገው? አንካሳ አረገው። ሮጦ ማምለጥ የማይችል አረገው። እግዚአብሔር ለምንድን ነው እንደሚያደርገው? በስጋ የሚታመን እርጉም ነው። በስጋ የምንታመንበትን ነገር እግዚአብሔር አምላካችን ሆኖ ሙልጭ አርጎ ከላያችን ላይ ያርገፈግፈዋል። እግዚአብሔር አምላካችን ሆኖ ዝም ብሎን ተለዋውሰን እንድንኖር አይፈልግም። እግዚአብሔር ምንም አይደለም ትዘምር፣ ምንም አይደለም ይስበክ፣ ምንም አይደለም ያገልግል፣ በቤቴ ደህና ነው፣ ምንም አይደለም ብሎ ለሌበር ፎርስ የሰበሰበን ሌበረርስ አይደለንም። እግዚአብሔር ልጆች አድርጎ ሊያኖረን የጠራ እግዚአብሔር ቅዱስ ሕዝብ ሆነ እንድንኖር ነው የሚፈልገው። ዕቃ የሚቀድስ አምላክ እኛን እንዴት ዝም ይለናል? ለሱ የተለየውን ዕቃ በቅንዓት የሚያስከብር እግዚአብሔር እኛ እንዴት ዝም ይላል? እግዚአብሔር በሕይወታችን ላይ ይተጋብራል፣ ሊሰራን ይተጋብናል። ስለዚህ ያዕቆብን ሲባርከውም አላደለም አንካሳ አረገው። ሮጦ ማምለጥ ማይችል። አንተም ማግኘት እግዚአብሔር እንደማግኘት ነው አለ ኤሳውን ሲያገኘው። እግዚአብሔር የዛን ጊዜ ራራለት። ኃይለኛ የነበረው ኤሳው፣ በቀለኛው ኤሳው ወንድሙን በለቅሶ ነው የተቀበለው፣ በፍቅር ነው የተቀበለው። ለእግዚአብሔር የማይመቸው ነገር እግዚአብሔር በእናንተ ህይወት ውስጥ በፊቱ ለሚኖር ህይወት የማይመቸውን ነገር ከእናንተ ህይወት እግዚአብሔር መውሰድ ይፈልጋል፣ ይወስዳል። ወገኖች ዝም ሲለን እግዚአብሔር መፍራት አለብን። እግዚአብሔር የማይሰራን ሰዎች ሆነን እንዲሁ የበረከት ዝናብ እያዘነበብን ሳንሰራ መባረክ የለም። መሰራት በመጽሐፍ ቅዱስ ውስጥ ያለ የእግዚአብሔር ሰዎች ሁሉ እድል ፋንታ ነው። ያዕቆብ ዘመኑ ሁሉ አጭርም ክፉም ሆኑብኝ ሲል የተሰራባቸው ዘመኖች ናቸው። ስሙ የተለወጠው ሮጦ ለማምለጥ ወደኋላ ለመመለስ አቅም የሌለው ሰው ሆኖ ነው። ጳውሎስ ስደክም ያን ጊዜ ኃይለኛ ነኝና አለ። የእግዚአብሔር ኃይል የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ መካ ወዳለሁ አለ። በራሳችን የምንታመንበትን ነገር እግዚአብሔር ከኛ ይወስደዋል። በእውቀታችን፣ በዘራችን፣ ባለን ነገር፣ በሀብታችን አለን በምንለው እኔ እንዲህ ነኝ የምንለው ነገር በሙሉ በእግዚአብሔር ፊት አያኖረንም። በእግዚአብሔር ፊት ለሚኖር ህይወት ጸያፍ የሆነ ነገር ነው። አስቀያሚና ቆሻሻ ነገር ነው። የስጋ ትምክህት ኖሮት በእግዚአብሔር ፊት ሰው ሲኖር ስጋን ለብሶ በቅዱስ አምላክ ፊት እንደመኖር ነው። በጣም አጸያፊ ነው። በፊቱ ሊኖሩ የተመረጡ ሰዎች፣ በፊቱ መኖርን የሚያውቁ የእግዚአብሔር ሰዎች እግዚአብሔርን ያውቁታል። በፊቱ መኖር ዝም ብሎ ኑሮ አይደለም። አብርሃም ለኤሳው ለእስማኤል ለልጁ የተመኘውን እንዳትረሱ፣ ልጄ እስማኤል በፊት ሊኖር በወደድኩ ነበር አለ። እግዚአብሔር በፊቱ የሚኖሩትን ሰዎች ሲመርጣቸው እሱ የሚወደው ፈቃዱ የሚፈልገው ሐሳቡ እንዲሆንባቸው ነው የሚመርጠው። ዝም ብለው አምሮባቸው እንዲመላለሱ ነው ቤተ መንግስት ግቡ ውጡ እንደሚባል አይነት ለጅምላ ማህበራዊ ህይወት አይጠራንም። ለቅዱስ ዓላማ ነው የሚጠራን። ክብር ለእግዚአብሔር ይሁን።
በፊቱ እንድንኖር እግዚአብሔር የመረጠን ሰዎች ስንሆን መታደል ነው። ክብር ለእግዚአብሔር ይሁን። ኢማጂን በስራ ቦታችሁ ላይ እግዚአብሔር ከእናንተ ጋር ሆኖ ስትሰሩ፣ በምትሰሩበት ቦታ ሁሉ እግዚአብሔር ከእናንተ ጋር ሆኖ ስትወጡ ስትገቡ ይታያችሁ። በየትኛውም ሁኔታ ብትሆኑ እግዚአብሔር ከዚህ ሰው ጋር ነው ከዚህ ሰው ጋር ነው የሚባል ህይወትን ማግኘትን እስኪ ተመልከቱት። ውድ ወገኖቼ ብዙዎቻችን ይህንን እድል እንድናጣ የሚያደርገንን ነገር ማወቅ አለብን። ባነበብኩላችሁ በቆላሲስ መጽሐፍ ውስጥ ሲሪየስ እና ብርቱ ነገር ይናገራል። አሮጌው ሰውን ከስራው ጋር ገፋችሁታል የሚለውን ቃል ለመደምደሚያ እንዲሆን ይህንን ሐሳብ ጥቂት አካፍላችኋለሁ። መጀመሪያ በመግቢያ ላይ ያነበብኩት ቃል ቆላሲስ ምዕራፍ 3 ቁጥር 9 ላይ ያለው ነው። ከ1 ጀምሮ እስከ 11 ያለው ነው እና ምን ይላል? አሮጌውን ሰው ከስራው ጋር ምን አድርጋችሁታል? ገፋችሁታል ማለት ምን ማለት ነው? አንድ ነገር መገፈፍ እንዴት ነው የሚገፈፈው? ከኔን እኮ ገፈፉት ሲባል እኮ ልብሱን አወለቁለት ማለት አይደለም። ምን አረጉት? ከላዩ ላይ በቃ ያ ሰው ሊይዘው የፈለገውን ነገር ሊያስቀረው የፈለገውን ነገር በግድ ከላዩ ላይ ማውለቅ ነው። ልብሳችንን ፈልገን እናወልቀዋለን። የምንገፈው ነገር ከኛ መለየት የማይፈልግን ነገር ከላያችን ማስወገድን ይጠይቃል። የሚገፈፍ ነገር ከኛ ቶሎ መሄድ የማይፈልግ ነው። አብሮን መቆየት የሚፈለግ ነገር ነው። አትቀመጥም፣ በዚህ ሁኔታ ልኖር አልችልም፣ ዞር በልልኝ የሚባል እርምጃን ያሳያል። ክርስቲያኖች ብርቱ አቋም መውሰድ አለባቸው። የተጠራንበት ጥሪ አለ። አብርሃም ከባቢሎን ምድር ከአሕዛብ መካከል እግዚአብሔር ለራሱ የለየው የእግዚአብሔር ሰው ሆነ። እግዚአብሔር በብሉይ ኪዳን የአብርሃም የይስሐቅ ያዕቆብ አምላክ ተብሎ መጠራት ተጀመረ። እኔና እናንተን በወንጌሉ በቅዱስ አጠራር የጠራን እግዚአብሔር አውጥቶናል። ከነበርንበት ቦታ አውጥቶናል። በነበርንበት ቦታ ውስጥ ባለ ታሪክና ማንነታችን ልንመላለስ እግዚአብሔር አይፈልግም። እግዚአብሔር ከዛ ካወጣን ቦታ ላይ ይዘነው የመጣነው አሮጌ ነገራችን በሙሉ ከኛ ላይ መገፈፍ አለበት። ክብር ለእግዚአብሔር ይሁን። ማን ነው የሚገፋው? እዚህ ላይ አስገፍፋችኋል ነው የሚለው? ገፋችሁታል ነው የሚለው? ማን ነው ገፋፊው? ከኔ ላይ አሮጌውን ሰው እንደ ሰው ልማድ ራሱን የሚያይበት በጌታ በኢየሱስ ክርስቶስ ለሚኖረው ህይወት የማይመቸውን ነገር በሙሉ ራሴ ገፍፌ ማስወገድ አለብኝ። በበራልኝ በወንጌሉ ብርሃን በመስቀሉ ኃይል ኢየሱስ በከፈለልኝ እሱን በማመን ባገኘሁት የልጅነት ህይወት ለመኖር ካለኝ ፍላጎት የተነሳ ከዚህ በኋላ እኔ ተስፋዬ ኃይል የምባለው ሰው እንደ ሰው ልማድ ራሴን አይቼ የምኖርበትን ሁሉ ትቼ ክርስቶስ መለያ ይሆናል፣ ክርስቶስ ህይወቴ ይሆናል፣ ክርስቶስ ክብሬ ይሆናል፣ የምኖረው ኑሮ ሁሉ በጌታ ብቻ እኖራለሁ ብዬ አቋም ወስጄ መግፈፍ አለብኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክርስቲያኖች አንዱ ይህንን ነገር የሚወስዱበት እርምጃ ምንድን ነው? ጥምቀት ይባላል። ብዙ ሰዎች ሲጠመቁ ዝም ብለው ስርዓቱን ያደርጉታል። በጣም በተለያዩ ቦታዎች ሰዎች ሊጠመቁ ትምህርት ማስተምርበት ጊዜ ተጠምቀው የነበሩ ሰዎች እኔ እንደገና መጠመቅ እፈልጋለሁ ይሉኛል። ስለ ጥምቀት ሳስተምር እውነቴን ነው የምነግራችሁ። እና ደጋግመው እንደዚህ ያለ ነገር ብዙ ሰዎች ይጠይቃሉ። ለምን? ወስደው ውሃ ውስጥ ነክረው ነው የሚያወጧቸው። ነገር ግን ጥምቀት ግን ራሱን የቻለ ትልቅ እርምጃ ነው በመንፈሳዊ ህይወት ውስጥ። በአንድ ሰው ህይወት ውስጥ በጣም ሲሪየስ የሆነ ላንድ ማርክ ነው፣ መለያ ድንበር ማበጃ ነው። በሮሜ ምዕራፍ 6 ላይ ስንመለከት የእግዚአብሔር ቃል ይህንን አስመልክቶ ጥሩ ነገር ይነግረናል። ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ጥምቀት ከጌታ ሞት ጋር አንድ የሚያደርግ ነው።
በሌላ አባባል የሚጠመቅ ሰው ኢየሱስ ለእኔ ሞተ ብሎ የሚያምን ብቻ ሳይሆን እዚያ ሞት ውስጥ እኔም ራሴን እጨምራለሁ ይላል። እግዚአብሔር የተመሰገነ ይሁን። ራሱን እዛ ውስጥ ይከታል በእምነትና በማስተዋል። ለምንድን ነው እዚህ ሞት ውስጥ የሚገባው? ምስጢር አለው። ምስጢሩን ተመልከቱት። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን አረገን? ተቀበርን። ስለዚህ በሌላ አባባል ያለ ክርስቶስ የሆነው ነገራችን በሙሉ ግብዓተ መሬት የሚካሄድበት ስፍራ ነው ጥምቀት። እና ከተጠመቀ በኋላ አንድ ሰው እኔ ከሊት እኔ ከሌ እስከ ዛሬ ያለ ክርስቶስ የሆንኩት ነገር ሁሉ የተቀበረበትን ታሪክ አስባለሁ ማለት ነው። የተለያዩ የእግዚአብሔር ሰዎች ስለዚህ ሲናገሩ አንድ ጊዜ አንድ መጽሐፍ ሳነብ አንድ ሰው ከሌ ለክብሩ ለዝናው ለውርደቱ ለነበረው ታሪክ ሁሉ ሞተ ይላል። በዚህ ዓመተ ምህረት በዚህ ቀን የተጠመቀበትን ቀን ሞተ ይላል። ክብር ለእግዚአብሔር ይሁን። ሪፈረንስ ፖይንት አላችሁ። አሮጌ ነገራችሁ ሞቷል እና የተቀበረው ታሪክ ትዝ ይላችኋል። ታሪካችን በክርስቶስ የምንኖረው ታሪክ የሚጀምረው ከዚያ ነው። አብርሃም ከተጠራ በኋላ ከእግዚአብሔር ጋር ያለውን ታሪክ አይደንቲፋይ አድርጎ አዲስ ሕይወት ነው የኖረው። ባቢሎን እንደለመደው አልኖረም። እግዚአብሔር ጋር የጠራው አምላክ በሚያኖረው የሕይወት ራእይና ዓላማ ውስጥ ገባ። ከዛ ሲወጣ እግዚአብሔር ሲያርመውና ሲገስጸው ሲሰራው ይታያል። እኔና እናንተም እግዚአብሔርን ልጅ ኢየሱስን አምነን ዳግም ተወልደን በጥምቀት ከሞቱ ጋር ለመተባበር ስንጠመቅ ታሪካችን ኮምፕሊትሊ አዲስ ምዕራፍ ይሆናል። ከተቀበርንበት ነገር ጋር የማይስማማ የዱሮ ነገራችንን ስናመጣ እግዚአብሔር ሲሪየስ ይሆናል። በሕይወታችን ያርመናል፣ ፊቱን ያከብድብናል። የፈለገ ብንጮ ብንደልል ራሳችንን እናታልላለን እንጂ እግዚአብሔር ታሪካችንን የሚሰራው፣ አዳምጡኝ ወገኖቼ፣ የማንም ክርስቲያን የሕይወት ታሪኩ የሚሰራው ሃይማኖት ያስለፈልፋል፣ ቀላማጅ ወሬኛ ያደርጋል፣ የሌለን ነገር የሆነ አስመስሎ ለፍላፊ ያደርጋል። you have to understand እግዚአብሔር በሰው ሕይወት የሚሰራው የከበረ ታሪክ ከተቀበርንበት መቀበር ከጥምቀት ጋር ተያይዞ ነው የሚካሄደው። አሮጌ ነገራችን ስፍራ የለውም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ፊት ያልሆነ ሕይወትን ሁሉ ሕይወት ልንል እንችላለን። እግዚአብሔር ግን የተቀበረው ነገራችን በተቀበረበት ባልቆየበት ሁኔታ ውስጥ ያለውን የተቀበረውን እንዳልተቀበረ አድርገን ስንኖር የተቀበረውን አይደለም እንደሞተ መቁጠር የሚገባንን ነገር መቁጠር ትተን ስንኖር እንዳልዳነ ሰው መሆን ስንጀምር እግዚአብሔር ሲሪየስ ነው የሚሆነው። ያርመናል፣ ይገስጸናል፣ በመንገዳችን ላይ ቆማል። በመለፍለፍ የምንኖረው ነገራችን ውርደት ያለብሰናል። በእግዚአብሔር ቤት በለፍላፊነት ክብር አናገኝም። እግዚአብሔር ሲሪየስ ይሆናል። ልጁን መልክ እንድንመስል ስለሚፈልግ እግዚአብሔር በማስመሰል ሕይወት እንድንኖር አይፈልግም። እግዚአብሔር ዝም የሚለው ሰው እግዚአብሔር የተጣላው ሰው ነው የምለው እኔ። እግዚአብሔር ግን እያየ ግን ሲያርመን ግን ምን ማድረጉ ነው? እግዚአብሔር ሊሰራን መውደዱ። ወገኖች እግዚአብሔር ዝም አይበላችሁ። እግዚአብሔር ዝም አይበላችሁ። እያዩአችሁ የሚታዘቧችሁ ሰዎች ወዳጆቻችሁ አይደሉም። ወዳጆቻችሁ ችግር ሲኖራችሁ ያማቸዋል። የእናንተን ጉዳት እንዲህ ስታረግ ታናድደኛለህ ይላሉ ሰዎች። እኔ የሚወዱኝ ሰዎች የምለካው እኔ በምሰራውን ስህተት ዝም ባለማለታቸው ነው ባይዘው እና በማረገው ነገር ዝም ብለው አለ አይደለም ብለው እንትን የሚለው ፍቅራቸው ዛታች እንደሆነ ነው የማየው። ለምን እንዲህ ታረጋለህ? ይሄ እኮ ትክክል አይደለም እንዴ ምን ማለት ነው ሲሉኝ ፍቅራቸውን ለኔ ነገሬ እንዳይበላሽ ተጉልኛል። እግዚአብሔር የሚወደን አምላክ እኛን ይቀጣናል። ለምን ይቀጣናል? ስለተናደደ አይደለም። እኛ ልጆቻችን አናደውን ልንቀጣ እንችላለን፣ ለጥቅማቸው ልንቀጣ እንችላለን። የኛ ቅጣታችን ዥንጉርጉር ነው። የእግዚአብሔር ግን እንደዚህ አይደለም። እግዚአብሔር ሲቀጣን ምክንያቶች አሉት።
ቁጥር 11 ዕብራውያን ምዕራፍ 12 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት ምን ያመጣል? የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። እግዚአብሔር እሱ እንድንመስለው ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ ስለሚጠላን ወይም ተበሳጭቶ አይደለም እግዚአብሔር ነገሮቻችን ጋር ማይስማማው። እንዲህ ሆነ እንድትቀጥል አልፈልግም ሊለን ይችላል እግዚአብሔር። እንዲህ ሆነ ዝም ብለህ አለ አይደለም አለባብሰህ ምላስህን እያርገበገብክ እንድትኖር አልፈልግም። ሲሪየስ ይሆንብናል እግዚአብሔር። እግዚአብሔር በመንገዳችን ላይ ቆማል። ይህንን አይነት የእግዚአብሔርን አሰራር ማን ነው የሚያውቀው? ትልቁ ጥያቄ። ብዙ ጊዜ የሚገጥመንን ነገር ሁሉ ከሰው ጋር ነው የምናያይዘው። ላምቀኛ እንላለን፣ ሸረኛ እንላለን፣ ሰይጣን እንላለን፣ ማት ነገር ነው የምንናገረው። እግዚአብሔር መቼ ነው የምንለው? መቼ ነው እግዚአብሔር ነው ይህንን ያደረገው ማለት የምንጀምረው? መቼ ነው? እና አንዳንድ ጊዜ እንደውም አለ አይደለም ሀቢትም ሆኖብን ማንም የኛ የምንሳሳተው ነገር ማንም እንዲናገረንም አንፈልግም። ማንም እንዲል አውሬ ነው ጴንጤ ሳይሆን ሰይጤን መስላለን። እንደዚህ ነው የሚሉ ሰዎች እዛ። ስለዚህ ነገሮቻችን እንዲታረሙ እንዲሰሩ እግዚአብሔር እጁን ማን ነው መለየት የሚችል? ማን ነው የሚያውቀው እግዚአብሔርን እጅ? እግዚአብሔር ነው በዚህ ጉዳይ ከኔ ጋር ያለው የሚል ነገር በምን ነው የምናውቀው? ያዕቆብ ወደ ላባ ቤት ሄደ። ላባን ለያዕቆብ መሳሪያ ያደረገው እግዚአብሔር ነው ብሎ ያዕቆብ እንዴት ሊያምን ይችላል? እግዚአብሔር በመንገዱ ላይ ምልክቶች ሰጥቶታል። እግዚአብሔር ከሱ ጋር መሆኑን አሳይቷል። በመንገድ ላይ ሲሄድ የሰማይ መስኮት ተከፍቶ መሰላል ተዘርግቶ መልአክ ሲወጡ ሲወርዱ አይቷል። እግዚአብሔር በመንገዱ አፕሩቫል ሰጥቶታል። እሱ ከሱ ጋር እንዳለ አይቷል። ግን የሄደበት ዴስቲኒው ግን የመከራ ቦታ ነው። እግዚአብሔር ምልክት ይሰጣል። እኔ አሁን እስከዚህ ቦታ ስራ ቦታ መልቀቅ አለብኝ። እኔ አሁን እስከዚህ ቦታ ሁሉንም መለወጥ፣ ሁሉንም መቀየር እኛ እንሰራም። እግዚአብሔር እኛን ሊሰራን ከሆነ አለቆች ያዘጋጀብን። እግዚአብሔር እኛን ሊሰራን ከሆነ አስተማሪዎቻችንን ጠማማ አድርግ። እግዚአብሔር እኛን ሊሰራን ከሆነ በምን እናውቃለን? ክርስቲያን ከችግሩ ሁሉ ጋር አይጣላም። ችግሩ ከማን እንደሆነ ይመረምራል። እግዚአብሔር ሆይ ይህን ልትሰራኝ ያመጣው ቢል እግዚአብሔር ለልቦናችን ማስተዋል ይሰጣል። እኛ እንኳን ልጆቻችንን ስንቀጣ ኤክስፕሌን እናደርግላቸዋለን። እግዚአብሔር ይናገረናል። እና ነገሮቻችን ሁሉ ትዳራችንን፣ ኑሯችንን፣ ህይወታችንን በመለወጥ ታሪካችን አይስተካከልም። ከአፓርትመንት በመቀየር የራሳችን ችግር ከቦታ ወደ ቦታ እያዞርን ብንሄድ ውድ ወገኖች የሽታው ምክንያት እኔ ሆኜ ያለው ስፍራ ብቀይር ሽታውን አብሮኝ ይዞራል። አይደለም እንዴ? አብሮ ሊዞር ይችላል። ጠረኑን ያመጣው ሽታው የኔ ጫማ ከሆነ አይደለም፣ የኔ ብብት ከሆነ ወይም የኔ ጥርስ ከሆነ ወይ የኔ ነገር ከሆነ እኔ ነኝ መታጠብ ያለብኝ፣ እኔ ነኝ ዶዶራንት ማድረግ ያለብኝ፣ ጫማዬን ማጽዳት ያለ ምንድነው የሚሸተው የሚገባው እያልኩ ብዬ ብል በሌላ ነገር ማመካኘት አልችልም። ስለዚህ እግዚአብሔር እኛን ሲያርመን ምንድነው እግዚአብሔር ይህን የሚያደርገው ብለን ማለት ነው። ላባን ያዘጋጅልናል። ከላባ ጋር አትጣሉ። ላባ ክፉ ቢሆን ላባ ላይ እግዚአብሔር ይመጣበታል። ያዕቆብ በመንገድ ላይ ያለ ላባ ሰራዊቱን ይዞ ሄደ። አታክ ሊያደርገው ሲሄድ የእግዚአብሔርን መላእክቶች አያቸው። መላእክቶች ነበሩ። ጋድ ኢንተርቪን ያደርጋል። እግዚአብሔር የሚሰራቸው ሰዎች ላይ ማንኛውም ግፈኛ የፈለገውን አያደርግም። ስለዚህ እግዚአብሔር ሰዎች የጌታ ልጆች ድነናል፣ ጌታን ተቀብለናል። ነገር ግን ዝም ብለን ክርስትና መኖር የለብንም። እግዚአብሔር ይሰራኛል ብለን ማመን አለብን። እግዚአብሔር ምን ያደርገኛል? ይሰራኛል። እንዴት ነው የሚሰራን? ሮሜ ምዕራፍ 5 ተመልከቱት። መቼም እነዚህ ጥቅሶች ብዙ ሰው አይወዳቸውም፣ ግን የምትውጡበት የእግዚአብሔር ጸጋ ይስጣችሁ። ይሄ መድኃኒት ወፈር ያለ መድኃኒት ነው። በጣም አይመችም ለመዋጥ።
ምን እንደሚል ተመልከት፣ እንዴት እንደሚጀምር። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን ልብ በሉ። እንግዲህ እኛ ጸድቀናል። እግዚአብሔር ኃጢአታችንን ጸድቀናል ማለት ምን ማለት እንደሆነ ታውቃላችሁ? የሰራነውን ኃጢአት እግዚአብሔር ይቅር ብሎናል። ደግሞም እግዚአብሔር የልጁን ጽድቅ ቆጥሮልን በሱ ጽድቅ ጻድቃን አድርጎናል። እንግዲህ እግዚአብሔር ይህንን ያደረገልን ሰዎች ነን። በእርሱ ደግሞ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል። መግቢያ ኢየሱስ ሆኖልናል ወደ እግዚአብሔር በረከት ሁሉ። በእግዚአብሔር ክብር ተስፋ ደግሞ ምን እናደርጋለን? እንመካለን። እግዚአብሔር ተስፋ የገባልን ሰዎች ነን። ክብር ያለው ተስፋ አለን። ይሄ ብቻ አይደለም በሉ እስቲ ይላል ጽሑፉ። ይሄ ብቻ አይደለም። እስቲ ድገሙት። ይሄ ቃል ምንድን ነው የሚጨምረው? ወፍራም ነገር ያመጣል። ምን ይላል? ነገር ግን ምንን እንዴት መከራ ትዕግስት ያመጣል? መከራ ብስጭት ነው እንጂ የሚያደርገው መከራ አለ አይደለም። እንዴት ነው እሱ? ሚዝረብል ነው እንጂ የሚያደርገው መከራ ትዕግስትን እግዚአብሔር በሁኔታዎች ይሰራናል። ትዕግስትም ምንን እንዴ ባይሆን ትዕግስት አለ አይደለም ወደ በለጠ ወደ ተሻለ ነገር ነው እንጂ እንደገና ሌላ ተጨማሪ ፈተና ምንን እንዲያደርግ እያወቅን በመከራችን ደግሞ ምን እናደርጋለን? እንመካለን። ችግሮቻችን መሳሪያችን ስለሚሆኑ እንመካለን። እግዚአብሔር አማኝ የሆነ ሰው በዚህ ጉዳይ ላይ ከአምላኩ ጋር በልቦናው በማስተዋል ሊዋዋል ይገባዋል። እግዚአብሔር እናንተን የመረጣችሁ ልጆቹን እንዲሁ ማንም ተነስቶ ምላሱን አይከፍትባችሁ። እግዚአብሔር ለጥቅማችሁ ባልሆነ መንገድ የሚጎዳችሁ ኃይል በምድር ላይ የለም። ኢየሱስ የጌቶች የነገስታት ስልጣንን፣ አለቅነትን፣ ጌትነትን ሁሉ ምን ያደረገ ነው? የሻረ ነው። ታዲያ ለምን ችግር ይገጥመናል? ሊሰራን እንዲህ አንዳንዱ እኮ የሚመጣው እኮ ችግር እኮ በጣም ከባድ ነው። ያለኝን ሁሉ ለበጎ ያደርጋል። ሁሉን ሮሜ ምዕራፍ 8 እስኪ ተመልከቱት። ማየት ያለብንን ነገሮች ተመልከቱ። ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለምን ይሆናል? ክብር ለእግዚአብሔር ይሁን። ሁሉ ነገር ለበጎ። የእግዚአብሔር ስም የተባረከ ይሁን። ስለዚህ በሕይወታችን ክርስቲያኖች መሰራት እንዳለ እንዳንረሳ። እንዲሁ ዝም ብለን ለብቻችን እየጸለይን ብቻ አይደለም። በአደባባይ እንሰራለን። በሰርከምስታንስ ውስጥ በሁኔታዎች ውስጥ እንሰራለን። እግዚአብሔር ይተጋብናል፣ ይተጋልናል። ለምንድን ነው? ስለሚወደን። ውድ ወገኖቼ መንፈሳዊ ታሪካችን የሚሰራው እኛ በመረጥናቸው መልካም በምንላቸው ሰርከምስታንሶች አይደለም። በሚያሙንና ችግር ናቸው በምንላቸው ሁኔታዎች ውስጥ እግዚአብሔር ታሪካችንን ይሰራል። ዮሴፍ ወደ ግብፅ ምድር የሄደው እግዚአብሔር በልጅነቱ ያሳየውን ራእይ የፈጸመለት የግብፅ ሰረገሎች የሆነ ራእይ ሰው አለ ብለው እየተቅለበለቡ መጥተው ይዘውት አልሄዱ። ማን ነው እዛ እንዲሄድ ያደረገው? ምቀኞች፣ ሸረኛ የሆኑ ወንድሞቹ ሊገሉት ሲያስቡ የእግዚአብሔር ፈቃድ ወደ ሌለበት ሁኔታ ጥላቻቸው ሲሄድ ሮቤል የሚባል ወንድማቸውን ልጓም አድርጎ ተጠቀመ። ወንድማችንን አንግደለው፣ ምንም ቢሆን ወንድማችን ነው፣ እዚህ ጉድጓድ ውስጥ እንጣለዋል። ጥላቻቸው መቋቋም አልቻለም። ይሄ በአባቱ በጣም የተወደደ ብርቅዬ ልጅ የሚጠላ ጥላቻ፣ ገንጥሎ ከአባቱ የሚያወጣ ጥላቻ ውስጣቸው ነበር።
ሮቤል ደግሞ ደብቆ ወደ አባቱ ሊወስደው ነበር የፈለገው። ጉድጓድ ውስጥ ከተተ። እግዚአብሔር ምን አረገ? የሳባ ነጋዴዎች ሲመጡ አየው። ሮቤል አልነበረም። ለምን አንሸጠውም አሉ። እዚህ ጉድጓድ ከምንጥለው። ሮቤል በሌለበት ሸጡት። ሮቤልን ዞር አረገ። የእነሱን ጥላቻ ልጓም አድርጎ በሮቤል ተጠቀመ። ሮቤል ወደ አባቱ እንዳይወስደው ብልጠታቸውን ተጠቅሞ እግዚአብሔር ምን አረገ? አውጥተው ሸጡት። ወዴት ሄደ? በልጅነቱ ያየው ራእይ ወደሚፈጸምበት ቦታ ሄደ። መሳሪያው እነማን ናቸው? እኔ ይህንን የእግዚአብሔርን አሰራር አንድ ጊዜ ያስተማርኩት ድሮ ትምህርት ነበረ። እግዚአብሔር የማይከስር አምላክ ነው ብዬ አስተማርኩት። ማንም ሰው ባለው ክፋትና ተንኮል እናንተና እኔ የምናመልከውን እግዚአብሔርን የሚሰራውን ታሪክ ሊያበላሽ የሚችል ኃይል የለም። ምቀኛውንም፣ ሸረኛውንም፣ ሰይጣኑንም፣ አጋንንቱንም፣ መናፍስቱን ሁሉ ያተርፍባቸዋል። እግዚአብሔር አይከስርም። ማንም እንቅፋት ሆነ ቆይ እስቲ ወይዘሩ ይለወጥልኝ አይልም። እግዚአብሔር ሁሉን ኦርኬስትሬት አድርጎ በመስመር ያገባቸዋል። ክብር ለእግዚአብሔር። ያለሱ ፈቃድ አንዲት ነገር አትሆንም። ስለዚህ እኔና እናንተ በእግዚአብሔር ፊት የምንኖር ሰዎች በመስሪያ ቤታችሁ፣ በኑሯችሁ፣ በቤተሰብ፣ በጓደኝነት የሚገጥማችሁ ነገር የምትሰሩበት እግዚአብሔር በእናንተ ያለው ዓላማና ፈቃድ የሚፈጸምበት ሁኔታ እንጂ የምትፈርሱበት የምትጠፉበት ነገር አይሆንም። እግዚአብሔር ፊቱን አብርቶልን አጽድቆን ይኸው እዚህ ቦታ ላይ እንዳነበብነው ሮሜ ምዕራፍ 5 ላይ በእምነት ከጸደቅን ይላል በጌታችን በኢየሱስ ከአባታችን ጋር ሰላም አለን። እግዚአብሔር ስለተጣላን አይደለም መከራ የሚገጥመን ነው የሚለን። ሰላምን እንያዝ እያለ እየጋበዘን ሮሜ ምዕራፍ 5 ብትመለከቱት ወደዚህ ወደ ቆምበርሶ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል እያለ። ይሄ ብቻ አይደለም፣ መከራ ደግሞ አለ። መከራ ምናችን ነው? መሰሪያችን ነው። ምን ያመጣል? ትዕግስት ያመጣል። ሼፕ ያደርጋል። ካራክተራችንን ይሰራል። እግዚአብሔር የተመሰገነ ይሁን። እኔ በእግዚአብሔር ቤት ውስጥ በጣም ጠማማ አሮጋንት የሆነው ባህሪዬን ያስጣለኝ ችግር ነው እንጂ እንዲሁን አለ አይደለ መንፈስ ቅዱስ እየመጣ እንደዚህ ሼፕ ሲያደርገኝ ሲጠመዝዘኝ አላየሁም። በችግር ነው የተማርኩት። በችግር እግዚአብሔር ሰርቶ አልጨረሰንም፣ ይሰራናል። እግዚአብሔር የተመሰገነ ይሁን። የዱሮ ክርስቲያን ይሄ በደንብ ይገባዋል። ያሁኑ ግን እንዴ ትንሽ አንድ ነገር ቢገጥመው በቸርች በሉት በምን በሉት ጉልቻ መቀየር ነው፣ ወይ ስራ መቀየር ነው፣ ወይ ቦታ መቀየር ነው፣ ወይ ቸርች መቀየር ነው። እንዴ እንደዚህ ሆነማ ኖረ አረጣጣ የለም እንዴ ምንም እዛው በገደብ ነው የሚሉት። የሚሰራን አምላክ ከሌለ እንዴት ይሆናል? በጣም እግዚአብሔር ይሰራናል። ለምንድነው የሚሰራን? ስለሚወደን። ለምንድነው የሚሰራን? ስለቀደሰን፣ ለሱ ስለለየን። ለምንድነው የሚሰራን? ልጁን እንድንመስል። ለምንድነው የሚሰራን? እግዚአብሔር ለትልቅ ነገር ስለሚፈልገን፣ ዝም ብሎ ተራ ሆነ እንዳንኖር ከተራ ነገር ሊያወጣን። የእግዚአብሔር ስም ብሩክ ይሁን። በዚህ መንፈስ አንገቶቻችንን ዝቅ አድርገን በሕይወታችሁ የተማረራችሁበት ነገር ካለ፣ በሕይወታችሁ ጥያቄ የሆነባችሁ ነገር ካለ አንድ ነገር እኔ አምናለሁ ወገኖቼ፣ ሁሉንም ነገር የሚፈታ መልስ ሊሰጣችሁ ማንም ሰው አይችልም። ሚስጢሪየስ የሆኑ ችግሮች ሰው ይኖራቸዋል። ሚስጥር የሆኑ እንቆቅልሽ ችግሮቻችንን እግዚአብሔር ብቻ ነው የሚያውቀው። እኔ አላውቅላችሁም። ለእናንተ ነቢይ ላያውቀው ይችላል። በሕይወታችሁ የገጠማችሁ ችግር ሁሉ መሰሪያችሁ ነው ብዬ እኔ ግድ ልላችሁ አቅሙ የለኝም። ሚስጢሪየስ ችግር ሰው ይኖረዋል። ለምን የደረሰብኝ ለምትሉት እንቆቅልሽ የሆነ ችግር ካላችሁ እግዚአብሔር እሱ ያውቀዋል። ነገር ግን እግዚአብሔር ሲሰራን ግን እንወቅ። ያልተሰራ ህይወት ይዘን በእግዚአብሔር ቤት ብንኖር ወገኖቼ፣ ለሁሉ ነገር ውድ ወገኖቼ፣ እኔ እድል ሰጠሁት ወይ ለእግዚአብሔር? ከዳንኩ ጊዜ ጀምሮ ለጌታ ጎንበስ ያልኩለት ነገር አለ ወይ? ሁሉን እኔ እንደምለው ሁሉን እኔ እንደምፈልገው አድርጌ ነገሮቼ
ሁልጊዜ መጋጨት መላተም ሆኖ እንዴት እንኖራለን? እግዚአብሔር ይስራል። እግዚአብሔር ሆይ ስራኝ በሉት። እግዚአብሔር ሆይ ጎንበስ ልበልልህ በሉት። እንዲሁ ሰው ብቻ ትምህርት ሌክቸር ብቻ ሰምተን እንዴት እንሄዳለን? የምንማረው የእግዚአብሔር ቃል በሕይወታችን የሚሰራው ታሪክ አለ። የእግዚአብሔር ስም የተባረከ ይሁን። በዚህ መንፈስ ውስጥ እያለን ወደ ጌታ እራት ከመሄዳችን በፊት በአጭር ጸሎት የተማርነውን ዘጋና የጌታን እራት ምን እንድንወስድ ዛሬ ተረኛ የሆኑት ወገኖቻችን አብረውን ስርዓቱን እንድንፈጽም ይረዱናል። እግዚአብሔር የተመሰገነ ይሁን። እስኪ ወደ ልቦናችሁ ተመልከቱ። እግዚአብሔር እናንተን በግል በውስጣችሁ መንፈስ ቅዱስ ያላችሁ ምንድን ነው? ምንድን ነው የተናገራችሁ? ምን መከራችሁ? ጌታ ምን ላይ ልባችሁ መልስ እንዲል ተናገራችሁ? እግዚአብሔር ያሳሰባችሁ ነገር አለ? ስፍራ ስጡት። እግዚአብሔር ለተናገራችሁ ነገር እግዚአብሔር ሆይ ዛሬ ቃል መጣ፣ ያለውበትን ሁኔታ አንተ ታውቃለህ። እንድመችህ እርዳኝ፣ እንድመችህ እርዳኝ። በአባትነት ከቅድስና እንድካፈል እኔን ልትሰራኝ ስትተጋልኝ እግዚአብሔር ሆይ ማስተዋል ስጠኝ እንበለው። እግዚአብሔር አምላኬ መድኃኒቴ እጅግ አድርጌ አመሰግንሃለሁ። አንተ ታየናለህ፣ ታየናለህ። እነዛ የተባረኩት ዓይኖችህ ምንም ነገር እኛን ከአንተ ዓይኖች ሊሰውር እንደማይችል እንረዳለን። በእነዚህ ዓይኖችህ ታይተናል። ዛሬ ቃልህ ደግሞ ወደ እኛ መጣ፣ መከርከን። ጌታ ሆይ ተናገርከን፣ ገሰጽከን። ልቦና ስጠን። በተማርነው በተመከርነው ድምፅህን በሰማንበት እውነትህን በተረዳንበት ጉዳይ ላይ አቅም ስጠን፣ አቅም ስጠን። የባሪያዎችህን ድካም እንደ አባት የምታይ ለያዕቆብ በድካሙ የራራህለት ነገር ግን ባለበት ቆይቶ ደግሞ በዚያው እንዳይቀር ልትሰራው የተጋህለት እግዚአብሔር ለባሪያዎች ሁሉ በጻድቅነትህ በቅዱስነትህ ልጆችህን በጠራህበት ዓላማ ልታኖር በምትተጋበት በዚያ ትጋት እኛን ተገናኘን፣ ለእኛም ትጋለን። እንዲህ ያለውን የአሰራርህን ምስጢር የምናይበትን ጸጋም ስጠን፣ ልቦና ስጠን። በጅምላ ዝም ብለን ክርስትናን እኛ በመሰለ መንገድ ከመኖር አውጣን። በእግዚአብሔር ፊት የሚኖር ሕይወትን እንድንናፍቅ፣ ሃይማኖት እንዲሁ አሽከርክረን፣ ልማድ አሽከርክረን እግዚአብሔርን ልብ እያሉ መኖርን ስጠን። ንግግራችን፣ አረማመዳችን፣ አኗኗራችን ሁሉ አንተን እንዲመስል እንፈልጋለን። ጌታ ሆይ አግዘን፣ አግዘን። ወደ ሐሳብህ የሚመልስ ጸጋን ስጠን። ክብር ሁሉ ለስምህ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ከወንድሞቻችን ጋር አብረን እንላለን።